ቤተል መቅደስን የተለያዩ ነቢያት ኻድመዋል። ነቢዩላህ ሱለይማን እንደ አዲስ ሰርተዋል። የተለያዩ ደጋግ የአላህ ባሮች ነቢዮች ቤተል መቅደስ ላይ መስጂደል አቅሷ ላይ አርፈዋል፣ ዒባዳ አድርገዋል። ነቢዩላህ ሙሳ ቤተል መቅደስ አስጠግተህ ግደለኝ ብለዋል አላህን ተባረከ ወተዓላ። የተከበረውን መልአክ መለከል መውትን እንኳ በጥፊ መተው አይኑን ያጠፉት እንዲሞቱ ይፈልጉ የነበረው መስጂደል አቅሷ ቤተል መቅደስ ስለነበረ ነው። ያው መስጂደል አቅሷ አልበይቱል ሙቀደስ የተለያዩ ክብሮችና ማዕረጎች ትሩፋቶች አሉ። የትኛውም ዓለም ላይ የሚኖር ሙስሊም መስጂደል ሐራምን መዲና የነቢዩን መስጂድ እንደሚወደው እንደሚያከብረው ስለሱ መስማት ማወቅ እንደሚፈልገው ዓለም ላይ ምድር ላይ የተከበረ የተቀደሰ የሚባለው ሶስተኛው መስጂድ የሆነውን መስጂደል አቅሷን ልናከብር ልንወድ በምንችለው ሁሉ መስጂደል ሐራምን መስጂደል ነቢይን እንደምንጠብቀው ለመጠበቅ እንደምንመኘው ቤተል መቅደስን መስጂደል አቅሷን ተመሳሳይ በሆነ መልኩ ደረጃውን ልናውቅ ይገባል። እስከ መጨረሻ ምንም አይነት ሐያም ይሁን አደብ ውስጣቸው ላይ የሌለ የሰው አውሬዎች አካባቢውን ከወረሩ ጊዜ ጀምሮ በየጊዜው የመስጂደል አቅሷ ክብሩ ይነካል፣ ሐቁ አይጠበቅም። በውስጡ ዒባዳ የሚያደርጉ ሰዎች ሐቃቸው ክብራቸው አይጠበቅም። አላህ ላይ ተባረከ ወተዓላ ክፉ ቃልን የተናገሩ አላህ ተባረከ ወተዓላ እጁ አጭር ነው፣ አላህ ደሃ ነው፣ ከኛ ብድር ይፈልጋል ያሉ ደረቅ አይናውጣ ነቢያትን አዛ ያረጉ በየቀኑ በርካታ አስርት ነቢያትን የገደሉ አይሁዶች በየጊዜው የመስጂደል ሐራምን የመስጂደል አቅሷን ክብር ይነካል። ኡማውን የሚያስደነግጥ ውስጡን የሚያቆስልን ድርጊት ይፈጽማል። ለተከታታይ ቀናት መስጂደል አቅሷ እንዲዘጋ አዛን እንዳይባል ሶላት እንዳይሰገድ ያደርጋል። ለመስገድ የሚሞክሩን ያለምንም ወንጀል መስገድ ስለፈለጉ ስለሰገዱ መስጂደል አቅሷን በጫማቸው አትረግጡም ስላሉ ያስራሉ፣ ይገድላሉ፣ እንደፈለጉ ያደርጋል። ይሄ ሁሉ የሚሆነው ዓለም ላይ ያሉ ሙስሊሞች ለመስጂደል አቅሷ መከላከል አቅቷቸው አይደለም። የመስጂደል አቅሷን ክብር የነቢያትን መስጂድ ደረጃ ሳያውቁም ቀርተው አይደለም። ነገር ግን በዱንያ ፍቅር በመዋድ አኺራን በመርሳት ይህ ሊሆን ችሏል። አልሐምዱሊላህ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን ወአሽሀዱ አን ላ ኢላሃ ኢለላሁ ወሕደሁ ላ ሸሪከ ለህ ወልዩ ሷሊሒን وأشهد أن محمدًا عبده ورسوله الداعي إلى رضوان رب العالمين صلى الله عليه وعلى آله وأصحابه الغر الميامين والتابعين لهم بإحسان إلى يوم الدين. أما بعد فاتقوا الله تعالى أيها المؤمنون، اتقوا الله تعالى في سركم وعلانيتكم، واتقوه في أقوالكم وأفعالكم. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. يا الله باروتشوي الله تبارك وتعالى ሁሌም ያዛችሁን በመታዘዝ የከለከላችሁን በመከልከል የሚገባውን ፍራቻ ፍሩት። አላህ ተባረከ ወተዓላ እንድንፈራ አዟል። እሱን የፈሩ ሰዎች አኼራ የሚያገኙትን ምንዳ ደረጃ ገልጿል። እሱን መፍራት የተዉና ስሜታቸውን የተከተሉ ሰዎችም አኼራ ላይ የሚደርስባቸውን ቅጣት ገልጿል። አላህን ተባረከ ወተዓላ በሚገባ የፈራ በዱንያም በአኼራ ሰላም ያገኛል። ዱንያ ላይ አላህን መፍራት የተወ አኼራ ላይ ይጨነቃል፣ ይሰጋል። እኛ አላህ ባሮች ሆይ አላህ ተባረከ ወተዓላ የሰው ልጆችን አባት አደምን ወደ ምድር ካወረደ በኋላና ምድር ላይ የሰው ልጆች ከተገኙ ጀምሮ ለመጀመሪያ ጊዜ ለዒባዳ ተብሎ የተገነባ ቤት መስጂደል ሐራም ካዕባን። ከዛ በኋላ ከ40 ዓመት በኋላ
ሁለተኛው የዒባዳ ስፍራ መስጂድ አልአቅሷ በይቱል መቅዲስ ተገንብቷል። ነቢያችን ዓለይሂ ሰላቱ ወሰላም በትክክለኛ ሐዲስ እንደተናገሩት በይቱል መቅዲስን የተለያዩ ነቢያት ኻድመዋል። ነቢዩላህ ሱለይማን እንደ አዲስ ሰርተዋል። የተለያዩ ደጋግ የአላህ ባሮች ነቢዮች በይቱል መቅዲስ ላይ መስጂድ አልአቅሷ ላይ አርፈዋል፣ ዒባዳ አድርገዋል። ነቢዩላህ ሙሳ በይቱል መቅዲስ አስጠግተህ ግደለኝ ብለዋል አላህን ተባረከ ወተዓላ። የተከበረውን መልአክ መለከል መውትን እንኳ በጥፊ መተው አይኑን ያጠፉት እንዲሞቱ ይፈልጉ የነበረው መስጂድ አልአቅሷ በይቱል መቅዲስ ስለነበረ ነው። በርካታ ነቢያት መነሻቸው በይቱል መቅዲስ ነበር። እነሆ አላህ ተባረከ ወተዓላ ያከበረውን የተቀደሰ ያለውን በይቱል መቅዲስን መስጂድ አልአቅሳን ለማስተዳደር የተለያዩ ቡድኖች ተፎካክረዋል፣ ተገዳድለዋልም ጭምር። በስተመጨረሻ በነሷራዎች እጅ ቆይተዋል። በ15ኛው የሂጅራ ዘመን በ638ኛው ፈረንጆች እንደሚቆጥሩት አቆጣጠር ዑመር ብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ ታላላቅ ሰሓቦችን እነ ሙዓዊያን እነ አቡ ዑበይዳ እብኑል ጀራሕን ሌሎችንም ሰሓቦችን በመላክ ሻም ሶሪያ አካባቢ በድል በተከፈተ ጊዜ በይቱል መቅደስንም ጭምር ከኩፍር ከሽርክ ለማጥራት ጉዞ ጀምረዋል። ተሳክቶላቸው በይቱል መቅደስን የነቢያትን የተውሂድን ተቋምና ስፍራ እና አቡ ዑበይዳ በእጃቸው ባደረጉ ጊዜ ከዛ በፊት በሽርክ ሲመሩት የነበሩ ሰዎች ቁልፉን የምንሰጠው ለዑመር ብኑ አልኸጣብ ብቻ ነው ብለዋል። ለምን ሲባሉ መጽሐፋችን ላይ ተጽፎ የምናገኘው የሙስሊሞች ኸሊፋ መሪ ቁልፉን እንደሚቀበል ነው። ይህ መጽሐፋችን ላይ ሰፍሮ ያለው የሙስሊሞች መሪ መገለጫ ደግሞ ዑመር ላይ ነው የምናየው የምንሰማው። ስለዚህ ለእናንተ ለዑመር ሰራተኞች ሳይሆን የበይቱል መቅዲስን የመስጂድ አልአቅሷን ቁልፍ የምንሰጠው ለዑመር ለራሱ ነው ብለዋል። ዑመር ብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ መልእክት በአቡ ዑበይዳ አማካኝነት እንደደረሳቸው ተደስተው ቀይ ግመል ላይ ከመዲና ተነስተው ከፍልስጤም ድረስ ተጉዘዋል። ጉዟቸውን ብዙ አስተማሪ ክስተቶችን አካተዋል። የተጓዙት በአንድ ግመል ነው ከአገልጋያቸው ጋር። ግመሉ ላይ አንዴ ዑመር እየተጓዙ ሌላ ጊዜ ደግሞ ዑመር በእግራቸው የሄዱ አገልጋያቸው የእሳቸው የኸሊፋው የንጉሱ ግመል ላይ የተጓዘ የሆነ ሰዓት ላይ ደግሞ ግመሉም ጭምር ማረፍ አለበት ብለው ሁለቱም በእግራቸው የሄዱ ረዥም ቀናትን አቋርጠው በይቱል መቅዲስ ደርሰዋል። እንደዚህ አይነት ፍትህ የባሪያን የአገልጋይን የእንስሳን ሐቅ የሚጠብቅ ንጉሥ የተኛውም ታሪክ አላሳየን። በይቱል መቅዲስ ጋር ሲደርሱ የአካባቢው ሰዎች በሙሉ ሙስሊሙም ሙስሊም ያልሆነውም ጭምር ዑመርን ለመቀበል ወጥተው ነበር። አቅሷ አካባቢ ሲደርሱ ውሃ ጭቃ ያለበት ጋር ሲያቋርጡ ግመሉ ላይ የመሆኑ ተራ የዑመር ያገልጋያቸው ነበር። ዑመርን የሚያክል የአላህ ጠላቶች የሚፈሩት ትልልቅ ንጉሶች ስሙ ሲነሳ እንዲንቀጠቀጡ የሚያደርጋቸው ሰው ጫማቸውን አውልቀው ወንዙን እየዋኙ በእግራቸው ጭቃ እየረገጡ ጫማቸውን ታቅፈው አገልጋያቸው ግመላቸው ላይ ሆነው ሲሻገሩ አቡ ዑበይዳ አካባቢው ላይ ያሉ ሙስሊሞች ሙጃሂዶች መሪ እንደሳቸው አነጋገር ትልቅ ጥፋትን ያጠፋኸው የአካባቢው ሰዎች አንተን በትልቅ ክብር ላይ ማየት ሲገባቸው ጫማህን ታቅፈህ በባዶ እግርህ መጓጓዣህ ላይ አገልጋይህን አድርገህ ማየት አልነበረባቸውም ብለዋቸዋል። ዑመር ረዲየላሁ ዐንሁ ወአርዳህ አቡ ዑበይዳን ደረታቸውን መታ ገፋ በማድረግ እንደው ሌላ ሰው የሚለው ይሄን ቃል ምንም አልነበረም፣ አንተ እንዴት ይሄን ትላለህ? ነሕኑ ቀውሙን አዐዘና አላሁ ቢልኢስላም ፈመህማ እብተገይና አልዕዘተ ቢገይሪሂ አደለና ብለውታል። እኛ አላህ በኢስላም ያከበረን ሰዎች ነን። ከዛ በፊት ክብር አልነበረንም፣ ግርማ ሞገስ አልነበረንም። ክብርን አሁንም መፈለግ ያለብን በኢስላም ነው። ከእስላም ውጭ ክብርን የፈለገን እንደሆነ እስላምን ትተን
ለመክበር የተመኘን እንደሆነ መልሶ አላህ ያሳፍረናል ያዋርደናል ብላ በይተል መቅደስ የገቡት መስጂድ አልአቅሳን የገቡት ዑመር በእስላም ክብር በምድራዊ ሰው ዘንድ ባለው ክብር መሰረት ሳይሆን ማለት 30፣ 40፣ 50 ሰዎች አጅቧቸው እንዲመጡ ማድረግ ይችሉ ነበር። ወንዙ እንዲጠፋ ሌላ መንገድ እንዲቀየስላቸው ማድረግ ይችሉ ነበር። ለአላህ ብሎ ዝቅ ያለ አላህ ከፍ ያደርገዋል። ምድር ላይ ፍትህን የጠበቀ አላህ ተባረከ ወተዓላ ያነግሰዋል። በይተል መቅደስ ሲገቡ ተራው ያገልጋያቸው ነበር። ምንም መቀየር የለበትም። ትልቅ መኪና ላይ ትልቅ መጓጓዣ ላይ ስለሆኑ አይደል ክብር የሚገኝ አላህን ስለፈሩን አላህን ስላከበሩን። ዑመር ረዲየላሁ ዐንሁ ወአርዳ በይተል መቅደስ መስጂድ አልአቅሳ እንደገቡ ዙሪያው ቆሾ ነበር። የተከበረው እጃቸው በራሳቸው ልብስ በይተል መቅደስን ሰፍራን ማጽዳት ይዘዋል። ተከትለዋቸው ሱሐቦችም አብሯቸው የነበሩ ሰዎችም አጽድተዋል። ከዛ በኋላ ዑመር ብን አልኸጣብ ረዲየላሁ ዐንሁ ወአርዳ እስከ ዛሬ በታሪክ የሚታወቅ ቀደምት የፊቅህ ሊቃውንቶች ሁሉ የተስማሙበት ያጸደቁት ቃል ኪዳንን ጽፈዋል። ቤተል መቅደስ ላይ ፍልስጤም ላይ የሚኖሩ እንደማይነኩ፣ ቤታቸው እንደማይፈርስ፣ ቤተ እምነታቸው እንደማይወሰድባቸው፣ እንደማይፈርስባቸው ውል ጽፈውላቸዋል። ውሉ ላይ ታላላቅ ሱሐቦችን ምስክር አድርገዋል። አቡ ዑበይዳን፣ ኻሊድ ብን ወሊድን፣ ዓምር ብን አልዓስን፣ ሙዓዊያ ብን አቢ ሱፍያንን እናንተ ምስክሮች ናቸው። ፍልስጤም ውስጥ የሚኖሩ ሙስሊሞችም ክርስቲያኖችም በሰላም ይኖራሉ፣ ቤታቸው ቤተ ክርስቲያናቸው አይፈርስም ወዘተ የሚሉ ውሎችን ጽፈዋል። ቃል ገብተውላቸዋል። ሱሐቦችን አስመስክረዋል። በዚሁ ውልና የዑመር ቃል ኪዳን መሰረትም ሁሉም የእስላም ሀገራትን ሲመሩ የነበሩ ኸሊፋዎች ፍልስጤም ላይ የነበሩ የጥንት ነዋሪዎችን ሙስሊሙንም ክርስቲያኑንም በሰላም አኖረዋል። ከጊዜ በኋላ ሰላም የማያውቁ ከላይ ገጽታቸው ሰው የሆነ ውስጣቸው አውሬ የሆነ አይሁዶች ሀገሩን ከወረሩ በኋላ ሰላም ጠፍቷል። ከኋላ መጥተው የሀገሩን ባለቤቶችን ባለ ሐቆችን ማፈናቀል፣ ማሰቃየት፣ የተከበረውን ነቢያት ሲያከብሩት የነበረውን የሙሳን፣ የዳውድን፣ የሱለይማንን የክብር የተከበረ ስፍራ ለማፍረስ ሞክረዋል። እዛ ውስጥ ዒባዳን ያደርጉ ሰዎችን እንደ ሞተ እንስሳ ጎትተዋል። መስጅዱን ራሱ አቃጥለዋል። ለመስጅዱ ለመከላከል የሚሞክሩ ሕፃን፣ አዋቂ፣ ወንድ፣ ሴት ሳይሉ አሰቃይተዋል፣ ገድለዋል። ማይደረግን ነገር አድርገዋል። ለጋ ሕፃናትን አስረዋል። በእጃቸው እንኳ ዞር በል ቢሏቸው ዞር የሚሉ ሕፃናትን በመሳሪያ ለመመለስ ሞክረዋል። ሰላም የማያውቁ ፍትህ የማያውቁ ውስጣቸው ላይ ጠብታን መታከል እዝነት የሌለች የሰው አውሬዎች ሀገሩን ከወረሩ በኋላ ሁሉም ሰላም አጥተው ሙስሊሙም ክርስቲያኑ ከኛ ውጪ ማንም መኖር አይችልም ብላ ነው። መስጂድ አልአቅሳ አልበይቱል ሙቀደስ የተለያዩ ክብሮችና ማዕረጎች ትሩፋቶች አሉት። የትኛውም ዓለም ላይ የሚኖር ሙስሊም መስጂድ አልሐራምን መዲና የነቢይን መስጂድ እንደሚወደው እንደሚያከብረው ስለሱ መስማት ማወቅ እንደሚፈልገው ዓለም ላይ ምድር ላይ የተከበረ የተቀደሰ የሚባለው ሶስተኛው መስጂድ የሆነውን መስጂድ አልአቅሳን ልናከብር ልንወድ በምንችለው ሁሉ መስጂድ አልሐራምን መስጂድ ነቢይን እንደምንጠብቀው ለመጠበቅ እንደምንመኘው በይተል መቅደስን መስጂድ አልአቅሳን ተመሳሳይ በሆነ መልኩ ደረጃውን ልናውቅ ይገባል። በመስጂድ አልአቅሳ ዙሪያ ቁርአን ሐዲስ ብዙ ብለዋል። ብዙ ትሩፋቶች እንዳሉት ተነግሯል። ከዚህም አንዱ መስጂድ አልአቅሳ የተከበረ የተባረከ የተቀደሰ ስፍራ እንደሆነ ቁርአን ሐዲስ ተናግሯል። አላህ ተባረከ ወተዓላ የተቀደሰ የተባረከ ያለው ስፍራ ኸይርና በረካ ያለበት ልዩ ትሩፋትና ክብር ያለው ነው የሚሆነው። سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله بلا تراك قبو الله بارياون محمدا كمسجد الحرام زورياو يتبارك ودهونو مسجد الأقصى بلليت ياسقوازو الله تراك قبو بلا مسجد الأقصى راسون زورياون أكابابيون الله تبارك وتعالى يتبارك بلوده وكذلك
ሙሳ ዓለይሂ ሰላም አስቸጋሪ የሆኑ ተከታዮቻቸውን ወደ በይተል መቅደስ እንዲገቡ ሲገፋፉም ያ ቀውሚ ኡድኹሉል አርደል ሙቀደሰተ አለቲ ከተበላሁ ለኩም ብላ ተከታዮቼ ሆይ ወገኖቼ ሆይ ግቡ ወደ ተቀደሰችዋ ሀገር ብላ። ስለ ኢብራሂም ስለ ሉጥም አላህ ሲነግረን ፈነጀይናሁ ወሉጠን ኢለል አርድ አለቲ ባረክና ፊሃ ብላ ሉጥን ኢብራሂምን ወደ ተባረከችዋ ሀገር እንዲሄዱ አደረግናቸው፣ ወደዛ በመሄድ እንዲድኑ አደረገን ብላ። ሌሎችም የቁርአን አንቀጾች ላይ ሻምን፣ በይተል መቅደስን፣ ፍልስጤምን አላህ ተባረከ ወተዓላ የተባረከ ሀገር መንደር አካባቢ ብሏል። ሀከዛ በይተል መቅደስ መስጂድ አልአቅሷ ካለው ትሩፋት አንዱ ሙእሚኖች እንዲወዱት፣ እንዲያከብሩት፣ እንዲሳሱለት የኔ ነው እንዲሉ ከሚያደርጉ ነገሮች አንዱ ማንኛውም በአላህ የሚያምን በነቢ የሚያምን ሶላት የሚሰግድ በሙሉ በይተል መቅደስ ሄዶ አልአቅሷ ገብቶ አንድ ሶላት የሰገደ እንደሆነ በ500 ሶላት እንደሚባዛለት ነቢያችን አለይሂ ሰላቱ ሰላም ተናግረዋል። መስጂድ አልሐራም ላይ የሚሰገድ ሶላት ሌላ ቦታ ከሚሰገድ ሶላት በ100 ሺህ ይበልጣል ምንዳው። መስጂድ ነቢ ላይ የመዲና መስጂድ ላይ የሚሰገድ አንድ ሶላት ደግሞ ሌላ መስጂድ ላይ ከሚሰገድ ሶላት በ1000 ይበልጣል። መስጂድ አልአቅሷ በይተል መቅደስ ላይ ያለው መስጂድ ላይ የሚሰገድ ሶላት ደግሞ ከመስጂድ አልሐራም እና ከመስጂድ ነቢ ውጪ ካሉ መስጂዶች ከሚሰገድ ሶላት በ500 ይበልጣል ብላ። ሀከዛ ከመስጂድ አልአቅሷ ትሩፋት ሌላኛው ሱለይማን ዓለይሂ ሰላም መስጂድ አልአቅሷ በገነቡ ባደሱ ጊዜ አላህን 3 ነገር ጠየቁ። ሶሒህ ሐዲስ ላይ እንደተነገረው አንደኛው ጥበብ የታከለበትን ግዛት ስጠኝ፣ አስተዳደሬን ግዛቴን ጥበብ እውቀት የታከለበት አድርግልኝ። ሁለተኛው ከኔ በኋላ ለማንም የማይገባ ንግስናን ስጠኝ ብለው ጠየቁ። ሶስተኛው ማንኛውም ሙስሊም ወደ በይተል መቅደስ መስጂድ አልአቅሷ መጥቶ ሶላትን ብቻ አስቦ ከቤቱ ወጥቶ ሰግዶ የተመለሰ እንደሆነ እናቱ እንደወለደችው ንጹሕ ልጅ ሆኖ ከወንጀሉ ጠርቶ እንዲመለስ አድርገው ብለው አላህን ተባረከ ወተዓላ ነቢዩላህ ሱለይማን ጠየቁ። ነቢዩ ሰለላሁ ዐለይሂ ወሰለም ሁለቱን አላህ አድርጎለታል። እውቀት ጥበብ የታከለበትን ግዛት አስተዳደር ለሱለይማን አላህ ሰጥቷል። ለማንም ያልተሰጠ ንግስናም አላህ ሰጥቷቸዋል። ጂኖች ይታዘዟቸው ነበር። የተለያዩ ከባባድ ሥራዎችን ይሰሩላቸው ነበር። የመን የሚገኝን የሳባን ዙፋን በቅጽበት ካጠገባቸው እንዲያዩ ተመኝተው ማን ያመጣልኛል ብለው በቅጽበት አይተዋል። ይህ ለማንም ያልተገራ ስልጣን እገዛን። ሶስተኛውን አላህ ያደርግለታል ብዬ ተስፋ አደርጋለሁ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የትኛውም ሙስሊም ከቤቱ ወጥቶ ከቤቱ እንዲወጣ ያደረገው ሌላ ጉዳይ ሳይኖር በይተል መቅደስ ላይ አልአቅሷ ላይ ለመስገድ ብቻ አስቦ የወጣ ሰግዶ የተመለሰ እዛ ላይ የሰገደ ከወንጀሉ እናቱ እንደወለደችው ነፃ ንጹሕ ልጅ ሆኖ እንዲመለስ አላህን ጠይቀዋል። ይሄን ደግሞ አላህ እንደሚያደርግለት እሺ እንደሚለው የትኛውም አማኝ በይተል መቅደስ አልአቅሷ መስጂድ ላይ የሰገደ እንደሆነ ከወንጀሉ ነፃ ሆኖ እንደሚመለስ ተስፋ አደርጋለሁ ብላ ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ሸርጡ ላ ዩኽሪጁሁ ኢላ ሶላት፣ ለሌላ ዓላማ ሳይሆን ለጉብኝት ሳይሆን ለንግድ ሳይሆን መስጂድ አልአቅሷ ላይ ብቻ ለመስገድ ብሎ ከቤቱ ወጥቶ እዛ የሰገደ አሁን እንደተወለደ ሕፃን ከወንጀሉ ይጸዳል ይጠራል። ይሄን ሐዲስ የተረዱ አምነው የተቀበሉ ሱሐቢ አብዱላህ ብን ዑመር ከመዲና ተነስተው በይተል መቅደስ ድረስ ያውም በድሮ ጉዞ ተጉዘው ሰግደው ውሃውን ሳይቀምሱ ለቀው ይወጡ ነበር። የመጡት ውሃ ለመጠጣት እንዳይመስልባቸው ማለት ንያቸውን በይተል መቅደስ ላይ ሰግዶ ከወንጀል ጠርቶ ለመመለስ ብቻ ለማድረግ ሌላ ነገር ሳይጠቀሙ ውሃውን ሳይቀምሱ ሰግደው ይወጡ እንደነበረ ተነግሯል። ወሀከዛ ከበይተል መቅደስ ከመስጂድ አልአቅሷ ትሩፋት ደረጃውን ከሚያሳዩ ነገሮች ሌላኛው የመጀመሪያው የሙስሊሞች ቂብላ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሶላት ግዴታ ከተደረገ ጀምሮ ለ16 ወይም ለ17 ወራት ይሰግዱ የነበረ ወደ መስጂድ አልአቅሷ ወደ ፍልስጤም። አልበራ ኢብኑ ዓዚብ የሚባሉ ሰሐቢ ከነቢይ ጋር ለ17 ወይም ለ17 ወራት
ወደ በይተል መቅደስ ሰግጃለሁ፣ ከዛ በኋላ ወደ መካ ወደ ካዕባ እንድንዞር ታዘዘን ብላ ቀደምት ነቢያት ወደሱ ይሰግዱ ነበር። ነቢይም ዓለይሂ ሰላቱ ወሰላም መጀመሪያ አካባቢ ላይ ወደዛ ሰግደዋል፣ ሰሐቦቻቸውም ጭምር። ኋላ ላይ ወደ መካ ወደ ካዕባ እንዲዞሩ ተደርጓል። የመጀመሪያው የሙስሊሞች የሶላት ቂብላ የሚባለው እነዚህ ነው። ወሀከዛ ከመስጂድ አልአቅሷ ከበይተል መቅደስ ትሩፋት ደረጃውን ከሚገልጹ ነገሮች አንዱ ምድር ላይ ካሉ ስፍራዎች ሁሉ አላህ መርጦ ነቢ ወደ ሰማይ ሲወጡ መነሻቸው እንዲሆን ያደረገው መስጂድ አልአቅሷ። ሶሒህ በሆነ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ በይተል መቅደስ ተጓዝኩኝ፣ በይተል መቅደስ ላይ የተቀደሰው የአላህ ቤት ላይ መስጂድ አልአቅሷ በር ላይ ቡራቅ የሚባለውን መጓጓዣዬን ነቢያት የሚያስሩበት ስፍራ ላይ አሰርኩኝ። ከዛም መስጂድ አልአቅሷ ውስጥ ሰግጄ ወጣሁኝ። ከዛም ወደ ሰማይ አረኩኝ ብለው አለይሂ ሰላቱ ወሰላም ምድር ላይ ካሉ ስፍራዎች ሁሉ ነቢ ሙሐመድ ወደ ሰማይ ያደረጉትን የእስራና ሚዕራጅ ጉዞ ከቤተል መቅደስ ከመስጂድ አልአቅሷ ያውም ረካቴን ሰግደው ወጥተው ሰማይ ወጥተው ከተመለሱ በኋላም ዳግም እዛ ውስጥ ገብተው ሰግደው ነቢያትን አላህ ሰብስቦላቸው በቁድራው ተመካክረው ተወያይተው የተመለሱት ከዛም ወደ ሰማይ የተደረገው ጉዞ መነሻውን ተመልሰው ማረፊያውን ቤተል መቅደስ የተደረገ ሀገዳ ቤተል መቅደስ መስጂድ አልአቅሷ ቂብላ ወደሱ መሆኑ ከቀረ በኋላም ክብሩ አልቀነሰም። ሰሐቦች ጠየቋቸው፣ አፍቲና ፊል ቤተል መቅደስ አሏቸው። ስለ ቤተል መቅደስ እስቲ ንገረን ሲሏቸው አርዱል መሕሸሪ ወልመንሸር ቤተል መቅደስ ማለት ቅያማ ሲደርስ የቅያም ዕለት ሰዎች የሚሰበሰቡበት ስፍራ ነው። ከቻላችሁ ሂዱ ስገዱ እሱ ላይ። እዛ ሄዶ መስገድ ያልቻለ ሰው እዛ ውስጥ ላሉ ፋኖሶች ማብሪያ እንዲሆን ዘይት ይላክ። በአንዳንድ ዘገባዎች ራሱ ሄዶ መስገድ ያልቻለ ዘይት ልኮ መብራት ያበራ እዛ ፋኖስ የበራለት በሱ ዘይት ሄዶ ሶላት እንደሰገደ ይቆጠርለታል ብላ ኢማሙ ነወዊ ሌሎችም ሶሒህ ባሉት ሐዲስ ላይ ነው። እነዚህ በጥቂቱ የመስጂድ አልአቅሷ ትሩፋቶች ናቸው። እያንዳንዱ ሙስሊም አላህ ተባረከ ወተዓላ ይሄን ሁሉ ማድረግ የሰጠውን መስጂድ ሊወድ ሊያከብር ሊሳሳለት ከቤቱ በላይ ሊያከብረው አላህ ተባረከ ወተዓላ እንዲጠብቀው ዱዓ ሊያደርግ ይገባዋል። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا إنه هو السميع البصير بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله حق حمده والصلاة والسلام على نبيه وعبده وعلى آله وصحبه وجنده أما بعد هو مسجد الأقصى ያለውን ትሩፋት በጥቂቱ አይተናል። ከጥንት ጀምሮ ቤተል መቅደስ መስጂድ አልአቅሷ የተከበረን አማኞች ዘንድ የሚናፈቅን አንዴ እንኳ ደርሼ ሶላት መስገድ በቻልኩ ውስጡ ላይ የሚያስብል ነገር ግን በስተመጨረሻ ምንም አይነት ሐያም ይሁን አደብ ውስጣቸው ላይ የሌለ የሰው አውሬዎች አካባቢውን ከወረሩ ጊዜ ጀምሮ በየጊዜው የመስጂድ አልአቅሷ ክብሩ ይነካል፣ ሐቁ አይጠበቅም። በውስጡ ዒባዳ የሚያደርጉ ሰዎች ሐቃቸው ክብራቸው አይጠበቅም። አላህ ላይ ተባረከ ወተዓላ ክፉ ቃልን የተናገሩ አላህ ተባረከ ወተዓላ እጁ አጭር ነው፣ አላህ ደሃ ነው፣ ከኛ ብድር ይፈልጋል ያሉ ደረቅ አይናውጣ ነቢያትን አዛ ያረጉ በየቀኑ በርካታ አስርተ ነቢያትን የገደሉ አይሁዶች በየጊዜው የመስጂድ አልሐራምን የመስጂድ አልአቅሷን ክብር ይነካሉ። ኡማውን የሚያስደነግጥ ውስጡን የሚያቆስልን ድርጊት ይፈጽማል። ለተከታታይ ቀናት መስጂድ አልአቅሷ እንዲዘጋ አዛን እንዳይባል ሶላት እንዳይሰገድ ያደርጋል። ለመስገድ የሚሞክሩን ያለምንም ወንጀል መስገድ ስለፈለጉ ስለሰገዱ መስጂድ አልአቅሷን በጫማቸው አትረግጡም ስላሉ ያስራሉ፣ ይገድላሉ፣ እንደፈለጉ ያደርጋሉ። ይሄ ሁሉ የሚሆነው ዓለም ላይ ያሉ ሙስሊሞች ለመስጂድ አልአቅሷ መከላከል አቅቷቸው አይደለም። የመስጂድ አልአቅሷን ክብር የነቢያትን መስጂድ ደረጃ ሳያውቁም ቀርተው አይደለም።
ነገር ግን በዱንያ ፍቅር በመዋጥ አኺራን በመርሳት ይህ ሊሆን ችሏል። መስጂድ አልአቅሷ ልክ እንደ መስጂድ አልሐራም ልክ እንደ መስጂድ ነቢይ የኔ ነው ቢሉ ሙስሊሞች በሙሉ ቤቱ ሲነካ ቤቱን ለመጠበቅ ጥረት እንደሚያደርገው የሚያስፈልገውን ዋጋ ሁሉ እንደሚከፍለው ቢከፍሉ ይህ ባልሆነ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ህዝቦች የተራቡ ሰዎች ገበታ ላይ እንደሚሰበሰቡት እንደሚከቡት ሊከቧችሁ ይችላሉ፣ ይደርሳል እንዲህ አይነት ጊዜ ያ ቁጥራችን አንሶ ነው እንደ ያ ረሱላህ እኛን ሙስሊሞች ሌሎች የሚከቡን የተራበ ሰው ገበታ ላይ እንደሚረባረበው የሚረባረቡብን ሲሏቸው አይደለም ቁጥራችሁ አንሶ አይደለም፣ ያኔ ብዙ ናችሁ፣ ነገር ግን ግሳንግስ ናችሁ። ከጠላቶቻችሁ ልብ ውስጥ የእናንተን ፍራቻ ያወጣል። አትፈሩም፣ አትከበሩም። ዱንያ ላይ የመኖርን ፍቅር ሞትን የመጥላትን በሽታ ይጥልባችኋል፣ ይለቅባችኋል። በላ አላህን ተባረከ ወተዓላ መፍራት ስንተው ጠላተኛን መፍራት ይተዋል። በ1969 ላይ መስጂድ አልአቅሷን አቃጥለዋል። ያኔ ለጊዜው የነበረው ወይም የነበረችዋ መሪያቸው ሌሊቱን ሳልተኛ አድሬያለሁ ብላለች። ነገር ግን ሲነጋ ምንም ሳይከሰት ሲቀር ወደፊት የፈለግነውን ማድረግ እንደምችል ሙስሊሞች የተኙ ህዝቦች እንደሆኑ ተረዳሁኝ። አዳሩን ሙሉ ዙሪያችን እንደምንከበብ ስሰጋ ስጨነቅ ነበር ያደርኩት ብላ ከዛ በኋላ የፈለግነውን ማድረግ እንደምንችል በተጨባጭ አይተናል ብላ መስጂድ አልአቅሷን አቃጥለው ምንም ባለመባላቸው መስጂድ አልአቅሷን በጫማቸው ገብተው እያቆሸሹ ሰጋጆችን እየገደሉ ቁርአንን ምንጣፍን እያቃጠሉ ሕፃናትን ሴቶችን እያሰሩ እንደፈለጉ እያደረጉ የዓለም ህዝብ እያየ ሌላ ቦታ ላይ ምንም ያላደረጉ ሂጃብ ለበሳችሁ ሲመሳደጋችሁ ተብለው ይታሰራሉ፣ ይገረፋሉ። እዚህ ግን ትናንት የመጡ ጥገኞች ለማኞች የፈለጉትን ያደርጋሉ፣ ምንም አይባል። ይህ ሁሉ የሆነው አላህ ተባረከ ወተዓላ ልባችን ላይ ስላልተከበረ ነው፣ ስላልተፈራ ነው። አላህን የፈራ ሁሉም ነገር ይፈራል። አላህን ያልፈራ አላህን እያወቀ ያስቆጣ የሚያስፈራውን የሚያስጨንቀውን ነገር ይለቅበታል ተብሏል። እነሆ የመስጂድ አልአቅሷ ጉዳይ የእያንዳንዱ አማኝ የእያንዳንዱ ሰጋጅ ጉዳይ ነው። የመጀመሪያው ቅብላችን ነውና በአንድ ሶላት 500 አጅር የምናገኝበት የዒባዳ ስፍራ ነውና የኡማው ጉዳይ ሊያሳምመን ሊያሰጋን ሊያሳስበን ይገባል። ምን ማድረግ ባንችል ዱዓ ልናደርግ ይገባል። ይህ ኡማው ላይ የተጫነው ውርደት ዚላ እንዲነሳ ዱዓ ልናደርግ ይገባል። ግፈኞችን አላህ እጃቸውን እንዲይዘው እንዲቆርጠው እንዲያሳድረው ዱዓ ልናደርግ ይገባል። ዱዓ ትልቅ መሳሪያ ነው፣ ከመሳሪያዎች ሁሉ የሚበልጥ። ከሁሉም በላይ ደግሞ አላህ ወደ ራሱ እንዲመልሰን ከወንጀል እንዲያወጣን ሪባ መብላቱ፣ በዱንያዊ ጥቅም እርስ በርስ መገዳደሉ፣ ሴት ልጅ ተገላልጣ መሄዱ ትልቁ ጠላት እሱ። መሳሪያ ካለው የሰው ብዛት ካለው ደጋፊ ካለው ጠላት ይልቅ የእኛ ጠላት የድል የነስር እንቅፋት ወንጀል፣ አላህን ማመፅም፣ የነቢዩን ዓለይሂ ሰላቱ ወሰላም ሱና መተው፣ የነስሩን የድሉን መንገድ ትቶ በሌላ መንገድ መሄድ ነው። ስለዚህ ወደ አላህ ተባረከ ወተዓላ ሁሉንም ኡመት እንዲመልሰው ዱዓ ልናደርግ ራሳችን ወደ አላህ ልንመለስ ይገባናል። ثم صلوا وسلموا على البشير النذير السراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم انصر المستضعفين في مشارق الأرض ومغاربها اللهم انصر المستضعفين في مشارق الأرض ومغاربها اللهم انصر المستضعفين في مشارق الأرض ومغاربها اللهم أنقذ المسجد الأقصى من اليهود الغاصبين اللهم أنقذ المسجد الأقصى من اليهود الغاصبين اللهم أنقذ المسجد الأقصى من اليهود الغاصبين اللهم ردنا إليك ردا جميلا اللهم ردنا إليك ردا جميلا اللهم ردنا إليك ردا جميلا اللهم اهدنا وسددنا اللهم اهدنا وسددنا وتب علينا ووفقنا لما تحب وترضى اللهم أعزنا بالإسلام اللهم أعزنا بالإسلام اللهم أعزنا بالإسلام اللهم أعزنا بالإسلام وبسنة رسولنا الكريم برحمتك يا أرحم الراحمين
ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في أوطاننا ودورنا. اللهم آمنا في أوطاننا ودورنا. اللهم من أرادنا وأراد الإسلام والمسلمين بسوء فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم ارفع عنا الوباء والبلاء. اللهم ارفع عنا الوباء والبلاء. اللهم ارفع عنا الوباء والبلاء. اللهم إنك عفو تحب العفو فاعف عنا. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. آمين والحمد لله رب العالمين.